በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች እንዲሁም የቅድስት ስዩም ዩቲዩብ ተከታታዮች እንኳን ወደ ዩቲዩባችን በሰላም መጣችሁ። በክፍል 1 እና በክፍል 2 ፍቅር ምንድነው? የሰው መልኩ ፍቅር ነው በሚል አይተን ነበረ። ክፍል 3 ፍቅር ካለ ምን አለ የሚለውን እናያለን። እግዚአብሔር ይርዳን። ሀሳብ አስተያየታችሁ አይለኝ። ሸር ላይክ እያደረጋችሁ እስከ መጨረሻው አዳምጡ፣ ትጠቀሙበታላችሁ። እሺ፣ በስመ ሥላሴ። ፍቅር ምንድነው? ፍቅር ካለ ምን አለ? ፍቅር ወደ እምነት፣ እምነት ወደ ተስፋ፣ ተስፋ ወደ ምሪት። የሰው ልጅ የማንነቱ መልክ የሆነውን ፍቅር በተቀደሱ መልካም ነገሮች ሁሉ ውስጥ እየፈለገና እየገለጠ በዘመኑ ላይ መመላለስ ሲጀምር የባህሪው መዝገብ የሆነው የአዳም ቤተሰብ በስጋ ምኞት የተነሳ በመውደቁ ምክንያት ከውጭኛው የስጋ አካሉ ላይ ተገፍፎ የተሸጎረበትን የነፍስ ጠባይና ጸጋ በተጨባጭ በማሳየት በሙሉ የተፈጥሮ ስብዕና ለማግኘት የሚችልበትን እድል እያሳደገ ይሄዳል። ይህ የነፍስ አካልና መንፈሳዊ ጸጋ የሆነው ፍቅር ከኛ ጋር በሚሆንበት ጊዜ በእርሱ መኖር መሰረትነት ቀጥለው የሚገነቡ ሌሎች ረቂቅ ባህሪያት ከውስጣችን መፍለቅ ይጀምራሉ። በአንደኛ ወደ ቆሮንቶስ ሰዎች ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው የሚለውን የመጽሐፍ ቃል በዚህ አንቀጽ መግቢያ ላይ ላስቀመጥነው ጭብጥ ማሳያ ሆኖ ሐሳባችንን እንዲያብራራልን እስቲ በሚከተለው መልኩ እንዳስሰው። ፍቅር ወደ እምነት። በቆሮንቶሱ ቃል መዝጊያ ላይ ከእነዚህም የሚበልጠው ፍቅር ነው የሚለው ጽሕፈት የሚያስረዳው ፍቅር ከእነዚህም የተባሉትን እምነትንና ተስፋን ያስገኘ ታላቅ መነሻና መድረሻ ኃይል መሆኑን ነው። ልዑል እግዚአብሔር አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ በማለት ጥንት ስለሌለው ቀዳማዊነቱና ፍጻሜው ስለማይገኝለት ዳራዊነቱ አሳውቆናል። አስቀድመን ደግሞ እግዚአብሔር በራሱ ፍቅር ነው ስላልን እንኪያስ ፍቅር አልፋ ነው፣ ፍቅር ኦሜጋ ነው ብለን ሁለቱን ጥቅሶች እናሰናስላለን። ብናንባቸው አንሳሳትም። አሰናስለን ብናነባቸው አንሳሳትም። ይህም ከሆነ ዘንድ እምነት ያስገኘው መጀመሪያ ወይንም ፊተኛ ፍቅር ነው የሚለው ገለጻ የታመነ እውነት ነው ማለት ነው። በእርግጥም እኛ ሰዎች አንድን አካል ወደ ማመን እየተጠጋን የምንሄደው ለዛ አንድ አካል ባለን የመውደድ ፍቅር ቅርበት ልክ ነው። ለምሳሌ ሁሉም ሰው ሊያስብል ለሚያስደፍር ደረጃ ወላጆቹን፣ አሳዳጊዎቹን፣ የቤተሰብ አባላቱንና የልብ ወዳጆችን ክብደቱ በሚለያይ መጠን ሚዛን ያምናል። የዚህ የእምነቱ መግቢያ በር የሆነው መፍትሄ ደግሞ እነዚያን ሰዎች መውደዱ ነው። ለኛ ዘመን ትውልድ የሚስማማ አንድ ሌላ ቀላል ምሳሌ እንጨምር። ፍቅረኛሞች አንድ ላይ በመቆየት ሂደት ውስጥ ብዙ የኑሮ መስመሮችን እየተጋሩ የመዋደዳቸው ጉልበት እየጠነከረ ሲመጣ በዛም የመተማመናቸው አቅም ይጎለብታል። ከተለያየ ቤተሰብ ተወልደው በጊዜ መካከል ተገናኝተው ከመተዋወቅ በተነሳው ሁኔታ ጀምሮ እየበረታ የሚሄደውን እምነት የሚጨምርላቸው ብቸኛው መተሳሰሪያ አሪቡን ፍቅር ነው። ፍቅር እምነት የሚባለውን ረቂቅ ጠባይ የሚወልድ ረቂቅ ማህፀን ነው። ብቻም ሳይሆን ፍቅር እምነት ተንከባክቦ
የሚያሳድግ ጠባቂ ሞግዚት ነው። እምነት የእርጅና ዘመንም በገጠመው ጊዜ ድጋፍ ሆኖ የሚያቆየው መቋሚያ ፍቅር ነው። አይበለውና እምነት እድሜው ተጠናቆ ከመቃብር በታች ቢውል እንኳ ፍቅር ዳግም ነፍስ የሚዘራበት ትንሣኤው ነው። ፍቅር የማይታየውን እንደሚታይ፣ ያልተሰማውን እንደተሰማ፣ ያልተዳሰሰውን እንደተዳሰሰ፣ ያልተረጋገጠውን እንደተረጋገጠ አድርገን በውስጣችን እንድንቀበል የእርግጠኝነት ማህተም የሚመታ መንፈሳዊ ዋስትና ነው። የነገር ሁሉ መነሻ ፍቅር ነውና እምነት ከፍቅር ሲወለድ እውነተኛ እናቱን አግኝቶ ሳይቸገር ያድጋል። ከምክንያት የተወለደ እምነት ግን በክፉ እንጀራ እናት እንደሚያድግ ልጅ በችግር እየተነጫነጨና ለመሸሽም ሰበብ እየፈለገ ጊዜውን ያሳልፋል። የሰው ልጆች ከአምላክ ፍቅር የጀመረ እምነት በልባችን እንዳይቋረጥ ክፉ መንፈስ ከሆነለት በምንም ምክንያት ይሁን ብቻ በእምነት ጎዳና ላይ አለመራመድን ቀዳሚ ተልዕኮ አድርጎ ሲንቀሳቀስ፣ ካልሆነለት ግን በፍቅር አንጻር በመቆም የፍቅርን ቦታ የሚተካ አንዳች ምክንያት ለእምነት ጉዟችን መነሻና መድረሻ እንዲሆነን ይፋለማል። ሐሳዊ መሲህ የተሰኘውን የዲያብሎስ መገለጥ በዓለም ሥርዓት እንዴት እንደሚከናወን እዚህ አንቀጽ ላይ ከተጠቀሰው ሐሳብ ጋር አስተያየት እግር መንገዳችንን ማገናዘብ እንችላለን። ሐሳዊ መሲህ ማለት በእውነተኛው መሲህ አንጻር በመቆም በእውነተኛው መሲህ ስም ሐሰትን የሚሰራ ማለት ነው። ይህንን በዓለም ሥርዓት በኩል ብናየው በፍቅር ስም የሚዘራ ጥላቻ፣ በእምነት ስም መንፈሳዊነትን የሚዋጋ፣ ተስፋ የሚሰጥ መስሎ ተስፋ የሚያስቆርጥ ማንኛውም ንድፍ ሐሳብ፣ ርዕዮት፣ ፍልስፍና፣ መርህ፣ ፖሊስ፣ ሕግ ወዘተ ይሆናል። የዚህ ጽሑፍ ማዕከላዊ መልእክት ያለው እነዚህ ጋር ነውና እስቲ አንድ አፍታ ባለንበት ስፍራ ላይ ጥሞና ወስደን በጥልቀት እናሰላስል። ምን አስበን ነው? ሃይማኖታዊ ኑሮ ውስጥ የገባ ነው? ምን ሰምተን ነው ከእግዚአብሔር ጋር በእምነት ገመድ የተያያዘ ሕይወት እንዲኖረን የፈቀድ ነው? ምን ፈልገን ነው መለኮታዊ ኃይልን ለማግኘት የመረጥ ነው? እነዚህን 3 ጥያቄዎች ራሳችንን ለመጠየቅ እንጀምር። ስለ ነፍስም ታማኝ ሆነን በሚገባ እንመልሳቸው። ምክንያቱም እርግጥ የሆነ ምላሽን ከሰጠንበት ስፍራ ላይ እስከ ዕድሜ ዘመናችን ለሚዘልቅ ሃይማኖታዊ ጉዞ ስንቅ የሚሆነን እውነት እንቋጥራለን። ወይም ከአልፋው የጀመረ ሰው በኦሜጋው እንዴት እንደሚጨርስ ማወቅ ይችላል። ዲያብሎስ እዚህ መነሻና መድረሻ ቦታዎች ላይ ልዩ ትኩረት ይሰጣል ያሰኘን ጉዳይ ይሄ ነው። ከእግዚአብሔር ፍቅር በተወለደ እምነት ከሆነ መንፈሳዊ ሕይወት የጀመርነው ወደፊት የሚቀጥሉት ሰማያዊ እርምጃዎችን መሰናከልን የሚሻገሩ፣ እንቅፋትን የሚቋቋሙ፣ ጉድጓድን የሚለዩ፣ በምሪት የታገዙና ቢደክሙም የሚታደሱ እንደሆነ ጠላት አብጠርጥሮ ያውቃል። ስለዚህ ወደ መንፈሳዊ ሕይወት የምንሳብበት ገመድ ፍቅር ሳይሆን ምክንያት እንዲሆን ያስተሳሰባችንን መዘውተር ለመቆጣጠር የመጨረሻውን ሙጣጭ አቅም እየተጠቀመ ይታገላል። አብዛኛው ቤተሰብ ልጆቹን በእግዚአብሔር ፍቅር እያነጻ አላሳደግም፣ መንፈሳዊ ምግባሮቹንም
እንደ ውዴታ ግዴታ አድርጎ ሲተገብራቸው የሚገኘው በጥሩም ስጋዊ ምክንያት ላይ ለበዓላት፣ በመጥፎው ስጋዊ ምክንያት ደግሞ ችግር ሲመጣ መፍትሄ ሲጠፋና አቅም ሲያጥር ነው። በዚህ የአኗኗር ሁኔታ ላይ እድገታቸውን አሳልፈው የመጡት ልጆች እግዚአብሔር በባህሪ ፍቅር እንደሆነ ሳይገነዘቡ ይቆዩና እነርሱም እንደ ወላጆቻቸው የእምነት ሕይወት ማለት የተስፋ ማንነት አንድ አካል ሳይሆን በሰሞን ምክንያቶች መካከል የሚኖር የጊዜ ስሌት ያደርጉታል። ይሄ ለዘመናት ተንከባሎ የመጣ የቤተሰብ ልማድ ዲያብሎስ ፍቅር የሚያስገኘውን የእምነት ኃይል ልጆች እንዲያስተውሉ ካለማወቅ ጀርባ ተደብቆ አለማወቅን እንዲያበለጽግ ምሽግ አበጀለት። ፍቅር ሲኖር እምነትም ይኖራልና ከእግዚአብሔር ጋር ለመኖር የወሰንበት ምክንያት ፍቅር ከሆነ ከእርሱ ጋር በእምነት ሰንሰለት ለመያያዝ አንቸገርም። አምላክን እንደ አባት አቅርቦ የመውደድ ዕድል በሐዲስ ኪዳን ተሰጥቷል። አባታችን ሆይ የሚለው ጸሎት የመጣውም የእግዚአብሔር ልጆች የመሆንን ስልጣን በዳግም መወለድ በኩል ስለተካፈልን ነው። እናስ አጠገባችን አብረው እንዳሉ ሰዎቻችን እንኳ እግዚአብሔርን አቅርበን ስንወደድ ከዚህ የፍቅር ነጥብ ወዲህ ባለው መንፈሳዊ ሕይወት ከመለኮታዊ ኃይል ጋር በእምነት ተናብቦ መቀጠል አስቸጋሪ አይሆንብንም። እምነት ወደ ተስፋ። እምነት በፍቅር ከተወለደ በኋላ እርሱ ደግሞ ጊዜው ሲደርስ የሚወለደው ሁለተኛ ልጅ ተስፋ ይባላል። ፍቅር የተስፋ አያት ነው። ስለወደደን ስናምን፣ ስላመንን ደግሞ ተስፋ እናደርጋለን። ኋላስ የማያምን ሰው ምንን ተስፋ ሊያደርግ ይቻለዋል? እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ወደ ምዕራባውያን ምዕራፍ 11 ቁጥር 1 ተስፋ ነገን ዛሬ ውስጥ የሚያስኖር የእምነት ውጤት ነው። ተስፋ በዋሻ ጫፍ ያለውን ብርሃን ሳያዩ በጨለማ የመጓዝ ብርታት ነው። ተስፋ የሚመጣውን የቃል ኪዳን መገለጥ በሐሴት የሚያስጠብቅ የህልውና ስንቅ ነው። ተስፋ የኑሮ ወዝ ደርቆ እንዳይጠወልግ ልምላሜ የሚሰጥ የነፍስ ውሃ ነው። ተስፋ አድካሚና አሰልቺ በሆነ የጊዜ ምዕራፍ ላይ ስንደርስ ቀጣዮቹን ገጾች የሚያስገለብጥ መንፈሳዊ ጉልበት ነው። ተስፋ የመከራን እስራት የሚያሳጥር በጠባይ ወረቀታችን ላይ የተጻፈ አለኝታ ነው። ተስፋ የሚባለው ጉዳይ በባህሪያችን ላይ የተቀረጸው ከኤደን ገነት ስንወጣ ነበር። በእግዚአብሔር ዘንድ አንድ ቀን የሆኑ የተዘረዘሩት 6ቱ ዕለታት ፍጥረታትን ሁሉ ሲያስገኙ የመጨረሻዋ 7ኛዋ ቀን እረፍት ሆናለች። በአዳም አቆጣጠር በኩል አዳም 6ኛዋን የተፈጠረባት የቀን ስርዓት ሳይጨርስ ነው የወደቀው። ማለትም 1000 ዓመት ሳይሞላው በ930 ዓመቱ በዛፏ ፍሬ ምክንያት ሞተ። አዳም ከገነት ሲባረር ወይንም ከፍቃድ እግዚአብሔር ሲለይ እግዚአብሔር መልካም እንደሆነ አስቀድሞ ያየለትንና የማያውቃት 7ኛዋ የእረፍት ቀን በውስጡ ተስፋ የምትባለዋን የስብዕና ባህሪ ቋጥራ ቀርታለች። ወደ ዕብራውያን ሰዎች ምዕራፍ 4 የተስፋ እርዝመት የሚለካው በእምነታችን ጥንካሬ ነው። የእምነት ጥንካሬ ምንጭ ደግሞ ፍቅር ነው። እንሆም ፍቅር እምነትንና ተስፋን አጽንቶ የምንኖርበት ድንቅ ኃይል ነው ማለት ነው።
ነገራችንን ስለ ፍቅር በማውሳት የጀመርነው ስለዚህ ነው። ምንም አይነት መንፈሳዊ አሳብ፣ ቃልና ሕይወት እንዲኖረን ለመንፈሳዊ ዓለም እስትንፋስ የሆነው እምነት የግድ ያስፈልገናል። እምነት ደግሞ ወይ ከፍቅር ወይ ከምክንያት ይወለዳል። ፍቅር ምንም ምክንያት የሌለው የመለኮት ቅዱስ ባህሪ ነው። እግዚአብሔርም ዓለሙን እንዲሁ ወዷልና የሚለው የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ቃል ይህንኑ ይነግረናል። ምክንያት ግን ሁል ጊዜ መስፈርት አለው። እምነት ከምክንያት ከተወለደ አስተዳደጉ የቀነጨረ ነው። ፍላጎቱ በአመክንዮ ድንበር የታጠረ ነው። ኃላፊነትን የመሸከም ጫንቃው በኩነቶች የተወሰነ ነው። ፍቅር ያልያዘው እምነት የተስፋ አዳራሽ የለውም። ፍቅር የሌለበት እምነት የማይታየውን የማያይበት፣ የማይጨበጠውን የሚደግፍበት፣ ያልተቀጠረውን የሚጠብቅበት የነፍስ ሕዋስ የለውም። ፍቅር የሌለበት እምነት መስዋዕትነትን እንደ ዋጋ የሚቆጥርበት የሞራል ከፍታ የለውም። ፍቅር የሌለበት እምነት በተንገዳገደ ወቅት ይዞት የሚቆመው የመጽናኛ ግንብ የለውም። ፍቅር የሌለበት እምነት የምስጋናን መባዕ በቀን ደስታም ሆነ በሐዘን ማታ የማቅረብ መሻቱ የለውም። ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 13 ቁጥር 2። ተስፋ ወደ ምሪት የሚለውን በሚቀጥለው ክፍል እናያለን። ስላዳመጣችሁኝ አመሰግናለሁኝ። አብራችሁኝ ስለቆያችሁኝ አመሰግናለሁ። በመሃል ለተቆራረጠው ድምፄ ይቅርታ እየጠየቅኩኝ እነሆ ክፍል 3ን በዚህ አጠናቅቄያለሁ። ክፍል 4 ይቀጥላል። ተስፋው ወደ ምሪት የሚለውን እንቀጥላለን። እህቶቼ፣ ወንድሞቼ እንዲሁም ተመልካቾቼ አስተያየታችሁ አይለኝ። በኮሜንት አስተያየታችሁን አሳውቁኝ። ሸር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ እህቶቼ። አመሰግናለሁ።